የሚያደርጉት እነማን ናቸው? እነዚህ ወሎ ክልል እናደርጋለን የሚሉ እና አህመድ ወሎ እና አቧሚራ ይሄ ስብስብ ካርታ ተሸክሞ የሚሄድ ጀዋር መሐመድ ቆርጦ ይዞላቸው የገባ እስከ ራያ ድረስ ያለን ካርታ እሱን ተሸክመው የሚሄዱ በግርድና ውስጥ ያሉ እኛ በህይወት እያለን እኮ ማንም ሰው እኮ አይደለም ወሎን ክልል ማድረግ ቀርቶ እርምጃ ትራመድም። ትላንት በሰላማዊ መንገድ ሰፍረ የነበርክ ወሎ ውስጥ ቁራጭ መሬት ልዩ ዞን ተሰጥቶ የነበር ተነግለህ ትወጣለህ። አንድ ሰራተኛ አንድ ዘበኛ ተብሎ ሲቀመጥ ሚስትህንና ቤትህን ካልወረስኩ አንተ እንግዲህ ካለ መቼም ቤቱንና ሚስቱን አሳልፎ የሚሰጥ የለም። ወሎ ቤት አማራ ማለት የአማራ መፍለቂያ ነው። አንተ ወለየው ጸጥ ብሎ እጁን አጣምሮ ቢያይ ጎጃሚው፣ ጎንደሬው፣ ሸዋየው ጸጥ አይልም። ርስቱ ስለሆነ ማንነቱ ስለሆነ ገበያ አይደለም እየገበያ እና ሸው እኛ ኡስታዞቻችንም አማራ ቄሶቻችንም የእምነት አባቶቻችን በአጠቃላይ መከበር አለባቸው። ጥላቻ አለብህ፣ ጥላቻህን እዛው ጦይ በእኔም ጠይቅ እስኪ ጠይቀኝ። በአሁን ባጀማ ልክ አሁን እንደ አማራ ፋኖ ግማሾቹ ወደ እርቅ እያወጡ ነው፣ እርቅ እየገቡ ነው፣ ተገንጣዋችሁ ማለት ነው። ግማሾቹ ደግሞ በጦርነት ላይ ያሉ ናቸው። አሁን እርቅ የወሰዱ ሰዎች ለአማራ ፋኖ ጥሩ ነው ብለህ ታስባለህ ወይስ ተጽዕኖ ይፈጥራል? ታብታባሉ ይተታያላችሁ። ኮሜንት አትጣፉልኝ። ለምን መሰለህ ሐጂ አሁን ይሄ ፖለቲካ ጉዳይ እና የትግል ጉዳይ እስከሆነ ድረስ እኛ እነሱ የሚሰሩትን ነገር በምን እንደዋለ ምሳሌ ዛሬ ፈንታ ሙያቤ ገብቷል። ባለው ሙያና ባለው ብቃት ጦሩን የኢትዮጵያን ጦር መምራት የሚችል ሰው ነው። ትላንት አማራ ክልል ላይ ንጹሃን ላይ እና ፋኖዎች ላይ ከባድ መሳሪያ የሚወረወሩትን በዛ አካባቢ ላይ እንዳይወረወሩ ከባድ የተባሉ ጥቃቶች እንዳይደርሱ ሎጂስቲክም ሆነ የተለያየ ነገር አቅርቦት ከነሱ በኩል እንዲደርሳቸው ሊያደርግ ይችላል። 4 ዓመት ሙሉ የታገለ ዛሬ የሚሰሩትን ነገር እኔ በዚህ ጉዳይ ውስጥ እነሱ የታች ያለው ስራ ነው። እንዴት ነው አንድ ኮሎኔል በአጭር ቀንና በዚህች እንትን ድርድር ምንግርግር ተብሎ ምንም ያለምን ስልክ ንግግር አደባባይ ላይ ወጥቶ ድርድር ሳይደረግ ምናምን ቀጥታ እጁን የሚሰጥበት መንገድ ለዚህ አሁን ትላንት ከነበረው አብይ አህመድ ትላንት ከነበረው ትግል ዛሬ አሁን ላይ ያለበት ትግል ለሱ ያስፈራዋል። ይሄን ሰው አምኖ የሚቀበል ቢያምነው 10% ነው ቢያምናቸው ቢቀበላቸው ግን ፖለቲካ ሰራለው ሲል እነሱ ላይ ራሱ ላይ ፖለቲካ እየተሰራበትና ከባድ ውድቀት ነው የሚያጋጥመው። 100% እምነቱ ኑሮት ሊቀበል አይደል። ዛሬ ሚዲያው የኦሮሞ አክቲቪስቶች የብልጽግና ገረዶች ምናምን ወላ እጅ ሰጠምና አንድ ኮሎኔል ፈንታ ሙያቤ እኛ በዚህ ልክ በሰራው ልክ ላገለግለው አገልግሎት ቴንኪው ማለት ግዴታችን ነው። አይ አመለካከቱ ይሄ ነው ብሎ ደግሞ ነገ አፈሙዝ አዙሮ እስከመጣ ድረስ ምንም አይነት ሐሳብ የለም። ጌታቸው ረዳና እነ ደብረጽዮን ዛሬ ለሁለት ተከፍለው አይደል መንግስትን እያወዛገቡ ያሉት? እኛስ ፖለቲካ ማንሰራበት አማራ በድንቁርና በድርቀት ሁሌ እኛ እኮ አንድ በኩል አፈሙዝ አዙረን የምንሄድ ሰዎች አይደለም። የብልሃት ስንትና ስንት ስልጣኔን ከየመንና ከኬንያ መጥተው ነው የኛ አባቶች ያሰለጠኑት። ስለዚህ ትንሽ ነገሮችን ጠበቅ ሳናደርግ በትኩረት ማየት እንችላለን። እኔ ጥያቄ ነው የጠየኩት። ነፈዝ ይለኛል ጆሙ ይውጣ ፖለቲካ ታውራ ይረኝ ጨቀጭቁኛል ዘየደወሉ ጆከር ነው። እኔ ጥያቄ ፖለቲካ ነው አራስ ከጥቅም የሚመለከትህን ነገር ነው እየጠየቅ ያለው የሚመለከትህ ነገር። እኔ ጥያቄ ነኝ። እኔ እንትን ነኝ ኢንተርቪው ነው ያደረኩት። ጆከር ታብታብና ኮምፕሊንክ አርጉ ተታያላችሁ አይደለም። አንተ ፋኖ ነህ አይደለ? እኔ የአማራ ህዝብ ነኝ። የኢትዮጵያ ህዝብ የአማራ ህዝብ ዛሬ እኮ ከትንሽ እስከ ትልቅ ፋኖ ነው እኮ አልኩህ እኮ የአማራ ህዝብን የሚወክል ሁሉም ይወክለኛል። ከህዝቤ ጋር የመሞትም የመኖርም
እንትን እጣ ፋንታው አለኝ ከነሱ ተገንጥልኝ ማለትም አልሄድም። አንተ ደግሞ ዛሬ ሙስሊም ፋኖ የለም በሚባለው ልክ ፖለቲካ በሚሰራበት አንተና እኔ ደግሞ ቆመን መከላከል አለብን። ጆከር ያስሩኛል ኢትዮጵያ ልገባ ነው። ማንም ያስርህ አማራ እኮ ነህ። ብትታሰረው እስር ቤት እንዲያስገቡኝ ብትፈለጥስ ብትታሰርስ ብትቆረጥስ አንተ ከቀድሞ ከናሳምነው ጽጌ አንተ ትበልጣለህ እንዴ? እኔ ነፍስ አንድ ናት መቼም ዞሮ ያው ዛሬ እኮ አንድ ቀይ ጥይት ብትሰጥና ሳምነው የቀመሱትን ጥቁር አፈር የምትቀምሰው አኪድ طيب እኔ በማንነት ነው የምትገደል። ለምን ትፈራለህ? እኔ ፈርቼ ሳይሆን አሩን ያልጨነቅም አንተ የተወለኩት እኮ ሁሉ ጭንቀት የለብኝ። ጥያቄ ልጠይቅህ፣ ወደ ጥያቄ ልሂድ። እሺ ሾቹ ልሂድበት። ጥያቄዎቼ የመጀመሪያው ጥያቄ የአማራ ፋኖ እየተዋጋ ነው፣ 2 ዓመት ሆነው። እድሉ እንዴት ነው? ይቀናዋል? አንደኛ ይቀናዋል አይቀናውም ወይ? 4 ኪሎ የመድረስ መቼም ይሁን እድል አለው ወይ? ታብታብ አርጉኛ ሸባብ ኮምፕሊንክ አርጉኝ። አሁን የአማራ ህዝብ ዛሬ ከትንሽ እስከ ትልቅ ወጥቶ ትግል የወጣ ሸሙ አንድ ነገር ማወቅ ያለብኛ ለስልጣን አይደለም። መጀመሪያ ራስን ታስከብራለህ። ራስን ካስከበርክ በኋላ ለመላው ለጎረቤትህ ትተርፋለህ። መላው ብሔር ብሔረሰብ በሰላም እንዲኖር እንጂ እኛ የበላይነትን ይዘን ዛሬ ከሰው ደም ማፍሰስ አልፈው ነዳጅ እስከ ማፍሰስ የደረሱ ባለጊዜ ነን ብለን እኛ ነዳጅ ለማፍሰስና ጥቁር መኪና ለመንዳት ሌላውን ለማሳቀቅ ሌላውን ዝቅ ለማድረግ አንዱን ብሔር ዝቅ አድርገን ሌላውን የራሳችንን ከፍ አድርገን ፎቅ ላይ ተቀምጠን ምራቅ እየተፋን ህዝብን ለማሸማቀቅ አይደለም። ከመሸማቀቅ ለመውጣትና ራሳችንን አስከብረን ሌላውን ለማስከበር ማንኛውም በምንም አይነት እምነት ያለ እምነቱ ነው በእምነቱ ተከብሮ እንዲኖር እንጂ የሚታገለው ለስልጣን አይደለም። አማራ የሚታገለው አንድ ማወቅ ያለብህ ነገር ፋኖ ማለት አማራ ነው። አማራ ማለት ፋኖ ነው። ከሙ የወጣው እንዴ በቀላል ጆከር የወጣው ከዛ ነው። በዚህ በቀላሉ መውሰድ አለብህ። 4 ኪሎ ለኛ ምናችንም አይደለም። ዋናው ነገር ራሳችን ተከብረን እንደ ኢትዮጵያዊነት እኛ የበላይነትን አይደለም የበላይነትን አግኝተን ነዳጅ እያፈሰስ የሰው ደም እያፈሰስ በንጹሃን እየነገርን የድሃን እናት አፈናቅለን ከቤቷ ጫካ ውስጥ ጥለን በግምት እየሸጥን ሴት ማሯሯጫና በተለያየ እንትን ጥቁር መኪና ይዘን ልናሯሩጥበት አይደለም። ባለን አቅም ግን መናገር ያለብን ምን አለ መሰለህ፣ አማራ ስንሆን ክብር አለን። ህሊናችን አስተዳደጋችን ይወስነዋል። አንተ ስታድግ ስለ ብሔር ተሰብከሃል። እኔ ሳድግ በዚህ 5 ዓመት ውስጥ ነው ማንነት ይሄ ሁሉ ድርጅት ይሄ ሁሉ መንግስትን ማንቀጥቀጥ ደረጃ የደረሰ በዚህ 4 ዓመት ውስጥ ምድር ላይ የተደራጀ ድርጅት ነው። ሌላው 50 ዓመት 70 ዓመት ሆኖታል። ህወሓትን ውሰድ፣ ኦነግን ውሰድ፣ እነዚህ ሁለቱም የአማራ ጥላት ናቸው። ዱአር መሐመድ አማራው እኮ የነሱ ተገዥ ነን እኮ ነው የኖርነው። ዛሬ ግን በይፋ ትላንት ያንተን እናት ያንተን እህት ትግራይ ክልል ላይ ኦሮሚያ ክልል ላይ የማይደረገውን መርዝ ይሰጣት ነበር። ያንተ እህቶች መርዝ ይሰጣቸው ነበር። የትምህርት እድል የለም። በየክልሉ ላይ በሚገኝበት ስነ ልቦና እንዲጎዳ ፊት ለፊት ደረጃ እንዳትይዝ ትደረጋለህ። ከዚህ በላይ እኮ ጆኖሳይድ ሞት የለም። ዛሬ ግን አማራው አማራ ነኝ ብሎ ሲወጣ እያየን መንግስት ራሱ መንግስትን እንዴት እንዲያንቀጠቀጠ የዛሬ እየታወቀ የሞት ነው ሞታችን ነው አውቀነዋል። ሳናውቀው ግን በስብከትና በተለያየ በጀርባ በኩል በመርህ በተለያየ ነገር የሞት ነው ሞታችን ለ50 ዓመት ለ60 ዓመት ለኛ ከባድ ነው። ቆይ እዛ አንድ ይችላል እንትን ቆይ ብሎክ ላድርገው ታቸው እነዚህ እኮ ምንም ቢንጫጫ ስለጨነቃቸው መድረሻ ስላጡ ነው የሚንጫጫ። በቪዲዮ ወጣ ይላል ያለ በቪዲዮ አገባዋለሁ ወለተዋለ እገለግል የለ መባንጋሊ ቢከዱ ያዳምጥ ዳጋ طيب ቀጥል። አንዳንድ ጊዜ ታብታብና ኮምፕሊንክ አርጉ ደግሞ እንዳያዘጉት።
ጦይ ወደ ሌላው ጥያቄ ልሂድ። ለምን መሰለሽ ሸሙዬ አሁን ላይ ማሸነፍ የሚባለው ነገር ህዝብ ላይ ማሸነፍና ማሸነፍ የሚባል ነገር የለም። እነሱ የግለሰብ ወዳቸውን ለመሙላት ነው። የአንድ ብሔር የበላይነትን ከፍ ለማድረግ ነው። የኛ ደግሞ ህዝባዊ ጦርነት ነው። ህዝብን የሚያሸንፍ መንግስት የለም። የቀንና የጊዜ ጉዳይ ነው። ካንተ ከኔ ይጀመራል። የአማራ ስነ ልቦና ማንንም አሁን አንተ ጥላቴ ነው የምትለውን ወይም ጥላት ነው ብሎ አንተን የሚያሸማቅ አንተን የሚገልህ አካል የዛ ብሔር ተወላጅ የሆነውን ብታገኘው አንተ እንደዚህ ነህ ብለህ ልትገለው ልታፈናቅለው። በምሳሌ እኔ ብነግርህ ጃንመሮ አማራ ክልል ውስጥ ቢገባ ምሳሌ አንተ ተወለድክበት ወሎ ውስጥ ቢገባ የአማራ እናት ደብቃ አብልታ ጠጥታ ታሳልፈዋለች። እኔ ግልጽ ስነ በአሁኑ ሰዓት ማንም የአማራ እናት ነፍስ እንድጠፋ አደባባይ ላይ የሆነ ወንጀለኛ ሲደበደብ ቢያይ ማንም አማራ አንተ ምንም ለህግ አሳልፈህ ስጥ፣ ህግ ፍርዱን ይስጠው እንጂ አንተ በግለሰብ ደረጃ እንደባብ ቀጥቅጣ አናቱን ቀጥቅጠ ልትገላ አትችልም። ነፍስ ነው ብለህ ከፈጣሪውን የሚፈራ እኛ እኮ በሌላው ክልል ላይ አይተናል እኮ ግለሰብ አደባባይ ላይ ሲረሽን ሴት ልጅ ቆዳዋ ተገፎ ሴት ልጅ 78 ነው ሲደፍሯት አይተናል። ወለጋ ላይ ህፃናቶችን በጅምላ አርደው አንድ ጉድጓድ ላይ 1500 700 800 ሰው ሲቀበር አይተናል። ማን የተቃወመ? እስኪ አማራ ክልል ላይ ወይ ጎጃም ወይ ጎንደር ወይ ሸዋ ላይ ወይ ወሎ ላይ ይሄ ነገር ይደረግ እስኪ። መሻይኮች እኮ መስጂድ ላይ ሲረሸኑ አይተናል። ቄሶች ቤተክርስቲያን ላይ ተቀመጡበት ጸሎት የሚያደርጉበት ላይ ዘግተው ሲያነዷቸው አይተናል። አማራ ክልል ላይ ይሄ ቢደረግ ወሎ ላይ ቢደረግ የጎጃሙ ይነሳል። ማንም ነፍስ እንዲጠፋ ስል እስኪ ወሎ ላይ አሉ አይደል ዩዘን ማን ነው ቅንጣት እንደውም ገዳይ ሆኖ ሰርገው ገብተው ከመንግስት ጋር ሆነው እየገደሉ ነገር ቢደረጉ የመጀመሪያው የምቆመው እኔ ነኝ። ለምን የሰው ልጅ ማንንም አሁን ልንገር እኔ ባይኔ ያየሁትን ነገር እንትና ሰንበቴ የሚባል ቦታ ላይ ከወሎ ከደሴ ተነስቶ ከወልዲያ ተነስቶ ከአዲስ አበባ ተነስቶ ወደ የሚያልፈውን ሌላው መታወቂያቸው እየታየ አማራ ልጆች ስንት ነው አሁን በመንገድ ተዘግቶበት በነበረበት ጊዜ ላይ ቢያንስ ከ10 ሺህ ያላነሰ ንጹሃን የተገደለ በ300 የማይቆም ባስ ነው የተቃጠለ። ባልጭ የሚባል አካባቢ ጫካ እየወሰዱ እንደ ውሻ ሲያርዷቸው መኮ የሚባል አካባቢ ገበሬውን ሸዋሮቢት አጣዬ ማነው እኛ ልዩ ዞን ሰተን ያስቀመጥ ነው። ሸዋሮቢትና አጣዬ ይሄ መኮ አካባቢ ላይ ስንት ንጹሃን ነው የተገደለ? ስንት